አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። አዶናይ ጃኒን ሊያገባት ነው እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ ጋይስ የሚገርም በቃ አልተለያዩ እንኳን ደስ አላችሁ የጃኒ ቤተሰቦች በብዛት አላችሁ ቀለበት ሊያረጉ ጋይስ ቀለበት ሊያረጉ አውቀው ከዛ ሰርፕራይዝ አሁን ባበሻ ሰርፕራይዝ ይሄው አበሻ ጋይስ ነገር ስትነግሩ እኔ ብቻ ነኝ ግን እንደዚህ ደስ ያለኝ ጃኒና አዶናይ ስለተፋቱ የእውነት ነው ብላችሁ እኔ በቃ ደስታ ነው እየተሰማኝ ያለው። ይሄ መቀኛ ምናምን ደግሞ እንዳትሉኝ። አዎ አንቺ እንዴት ነው ተቀይረሽ? አልተቀየረሽ። ምን አይነት ሰይጣን ሴት ነው ይሆንሽ? አልሆንኩም። ግልጽ እንደነገርኩ እንግዲህ በእናትና በአባት ፈርድ ነበር። ግን እንደናንተ አይነት ምራት እየተፈጠረ ልጅ ከእናትና ከአባት ያቆራርጣል። ኦኬ ወሳውስ ጊድ ተወልሻለሁ። እንዴት ናችሁ? ያ አትላንት ያወራንበት ያ ከባድ ኬዝ እንዳሰብነው ላይሆን ይችላል። ኬዙ ጠጠር ያለ ቢሆንም ግን ላይክ አናቆም አዶናይ ከጻፈው ጃኒ ከጻፈችው ነገር አንፃር አይተን ነው። ግን መረጃው አለን። ትክክለኛው መረጃኛ እጅ አለ የሚሉ ሰዎች ያሉት ነገር አለ። ሰብስክራይብ ላረጋችሁ ሰዎች ሰብስክራይብ አድርጉ። ዋና ፋሚሊ ዋና ተቆጣጣሪ ፈላጭ ቆራጩ ነው። ላይክ ማድረግ እንዳይረሳ። ላይክ ስታደርጉ ቪዲዮአችን በደንብ ሰው ጋር ይደርሳል ማለት ነው። ሶ ቀጥታ ወደ ቪዲዮዎቹ እንሄዳለን። ይመቻችሁ። እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ ጋይስ የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው እኔ ለምደግፉ መድኃኔዓለም አደንግጡ ችግር የለም። ሰርፕራይዝ አላችሁ የሚገርም ሰርፕራይዝ። ሶ የሁላ ድራማ ከመፈጠሩ በፊት እንግዲህ ከአንድ ሳምንት በፊት ጃኒ ሰርፕራይዝ አላችሁ ብላናለች። ይሄ ሁሉ ድራማ ነው። ምንም አይነት የሚፈጠርም ነገር የለም። በቅርቡ ቀለበቷ ነው። ጃኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። ይሄንን ቪዲዮ ማለት ከየት ሰማ እንዴት ሰማ ልትሉኝ ትችላላችሁ። ሁለተኛ ነገር አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። አዶናይ ጃኒን ሊያገባት ነው። ይሄንን ነገር አላዛር ምን አለ ትለኛለህ? ምን አለ ትይኛለሽ? ለምን ካልከኝ ለምን ካልሽኝ ከዚህ ከበዛው የሰው አይን ለመውጣት ሲሉ የሰውን ቀልብ ከላያቸው ላይ ለማንሳት ሲሉ ተለያየናሉ። ለምን? ይህ ፕሮግራም እንዳይጨናገፍ ያሰቡት ፕሮግራም እንዳይጨናገፍ ነገ ተነጎዲያ የነሱን ፎቶ ታያላችሁ፣ የነሱን ቪዲዮ ታያላችሁ። ከዛ መካከል አንዱ እኔ ነኝ። የአዶናይን የሰርግ ፕሮግራም ከሚታደሙ ሰዎች መካከል አንዱ እኔ ነኝ። ለማንኛውም ወንድሜ አዶናይ ያው ሚስጥር አወጣ እንደማትለኝ ተስፋ አለኝ። ማውጣት ስላለብኝ ነው ማለት የሰዎቹ ንግግር ቲክቶኩ ሁኔታ ትንሽ ደስ ስላላለኝ ነው። ስለዚህ በዚህ 3 ቀናቶች ውስጥ የጃኒና የአዶናይን ሰርግ ጠብቁ። እውነታውን ልንገራችሁ ብዬ ነው። ውድ ቤተሰቦች ይሄንን እውነታ ለእናንተ ነግሬያለሁ። ለእናንተ ግን ቀድሜ ነገርኳችሁ። አሁንም ፕሊስ በሰው ህይወት መግባት እናቁም። እኛ በሰው ህይወት አልገባንም። አክቹሊ ያው እነሱ ራሳቸው ፈልገው ብዙ እኛ በተቻለን አቅም ነገሩን ያዝ ለማድረግ ሞክረናል። አልተለያዩ እንኳን ደስ አላችሁ የጃኒ ቤተሰቦች በብዛት አላችሁ ቀለበት ሊያረጉ ጋይስ ቀለበት ሊያረጉ አውቀው ከዛ ሰርፕራይዝ አሁን ባበሻ ሰርፕራይዝ ይሄው አበሻ ጋይስ ነገር ስትነግሩ እየየ ማለት ሰማችሁ። የጃኒ ቤተሰቦች እንዳታለቅሱ ቀለበት ሊያረጉ ነው። ቀለበት ማለት ቀለበት ያው እንደዚህ ተበርከከው ምናምን እንደሚያዘጋጁት እንደዚህ ምናምን አላወቀው እንደዛ ሊያረጉ ነው። ሪንግ ሊያረግላችሁ እሱ ጋይስ አውቀው እናንተ ሊያስርቧችሁ ሊያስለቅሷችሁ ሊያስብላችሁ እንዳታለቅሱ አውቀው። የዚህ ልጅ ኮምፕሌክስ ግን ትንሽ በዛ አይደለ? ቅናቷ በጣም እየተጋነነ መጣው። የሆነ የሚደብር ነገር አለው። እኔ ብቻ ነኝ ግን እንደዚህ ደስ ያለኝ ጃኒና አዶናይ ስለተፋቱ የእውነት ነው ብላችሁ እኔ በቃ ደስታ ነው እየተሰማኝ ያለው። ይሄ መቀኛ ምናምን ደግሞ እንዳትሉኝ። ለዛ ሳይሆን እኔ አብሮ የሚሄዱ አይነት ሰዎች አልነበሩም። በቃ እኔ ሳያቸው ከመጀመሪያ ጀምሮ ጃኒ ለአዶናይ ምንም ነው የማትሆነው። እኔ አልዋሽም። አዶናይ ማለት ነው የማይገባት የበዛባት በቃ እኔ ምን እንደምላችሁ አላውቅም። ያው በወንድ ልጅ አምላክ ስም
እኔ አዶናይ እንደው ቢያቀኝና በውስጥ በኩል ባናገረው በጣም ደስ ይለኝ ነበርና ከአንድም ሁለቴ ቴክስት ሳልክለት እቀራለሁ ብላችሁ ነው። በቃ ተፋታት። አንተ ስላላወቅክ ነው። ገና ከካናዳ እንደመጣ ተቀበለችው። ማንንም ሳያገኝ ስንት ነበሩኩ ማንንም ሳያገኝ ጃኒ ከኤርፖርት ነው ዳርጋ እስካሁን ድረስ እንግዲህ እንትን አለችውና በጣም ጃኒ ግን ትችያለሽ፣ ጎበዝ ነሽ አንቺ ትችያለሽ። የሰው ህይወት ልታበላሽ ነበር። ይመስገን ፈጣሪ ለዛሬ በቅታችኋልና አነቃው። አዶናይም ምንም ብትያዝ በአሪፍ ሰዓት ነክተሃል፣ በ11ኛው ሰዓትም ቢሆን እስኪ አሁን ደግሞ ማስደመም ነው። እኛን ገብቷል። ሌላ አይነት የሆነ እኔ እኮ ምንም እንደው ምናቸው ተያይተው እንደሆነ እኮ አላውቅም እኮ ምኗን አይቶ እንደሆነ በተአምር ምንም አይገናኙ ሰዎች በቃ ይሄ ውሃና ዘይት የሆኑ ፍጥረቶች ነበሩ። ወደ ሲንግሎቹ ዓለም እንኳንም የተቀላቀልሽ ለማለት ወዳለው አዶኒዬ ትልቅ ላቭ ኤንድ ሪስፔክት። ለማንኛውም ይመች። ጃኒ ግን አንቺ ትችያለሽ። ሁሉም የየራሱን መላምት ነው እየሰጠ ያለው በዚህ ጉዳይ ላይ። ግን አንዳንዶች አዶናይንም ከመውደድ ጃኒንም ከመውደድ የሚሰጡት አስተያየት አለ። አንዳንድ ደግሞ ከጃኒና አዶናይ ላይክ ፊት አያረጉም አብሮ አይሄዱም የሚልም ደግሞ አለ። እሱን ለእናንተ ነው የምትወው። በጣም የሚዋደዱ ፍቅረኛ ማቾች ከአንድ አመት የፍቅር በኋላ አንድ አባት ጋር ሄደው አባ አንድ አመት ጣፋጭ የሆነ የፍቅር ህይወት አሳልፈናልና ከዚህ በኋላ ልንጋባ ወስነናል። እርሶ ጋር የመጣ ነው እንዲባርኩን ነው አሏቸው። አባም እሺ እባርካለሁ። እንዴት ነው ትዋደዳላችሁ አሏቸው። እነሱም ሲመልሱ አዎ በጣም ነው የምንዋደደው፣ በጣም ነው የምንፋቀረው፣ በጣም ተቻችለን፣ በጣም ተከባብረን ሐሳቤን አክብራ ሐሳቧን አክብሬ እንደው እስከዛሬ ድረስ አንድ አመት ሙሉ አንድ ቀን በስህተት እንኳን ተጣልተን አናውቅም አሏቸው። አባም አሃ ተጣልታችሁ አታውቁም? በፍጹም አንድም ቀን ተጣልተን አናውቅም። አባ እዚህ ጋር ምን አሉ መሰላችሁ? በሉ ሂዱና አንዴ አይደለም ሁለቴ አይደለም 3ቴ ተጣልታችሁ ተታርቃችሁ ተለያይታችሁ በዛ በመለያየታችሁ ውስጥ ያለውን ስሜት ፊል አድርጋችሁ የበደለ ይቅርታ ጠይቆ የተበደለ ይቅር ብሎ ማንም ሰው መሃላችሁ ሳይገባ ታርቃችሁ ስጨርሱ ያኔ ባርካችኋለሁ ትዳራችሁም ይባረካል አሏቸው። የነዚህ ልጆች የፍቅር ህይወት ራሱ መስመሩን ይዞ እየሄደ ነው። መለያየት መገናኘት ሂደቱ ነው። እኛ ግን የነሱ ወዳጆች ትክክለኛውን የፍቅር ሂደት እንዳይሄዱ እያደረግናቸው ነው። ሁለት ፍቅረኛ አማቾችን ዋሽቶ ማስታረቅ አይቻልም። ፍቅር ውስጥ ውሸት አያስፈልግም፣ አስታራቂም አያስፈልግም። ፍቅር ከሆነ ራሱ ነው የሚጣለው፣ ራሱ ነው የሚታረቀው። አስታራቂ አያስፈልግም፣ በመሃል ሰው አያስፈልገውም፣ ቤተሰብም አያስፈልገውም፣ ጓደኛም አያስፈልገውም፣ አማካሪም አያስፈልገውም። ቢዝነስ አይደለም ይሄ፣ ፍቅር ነው፣ ህይወት ነው። ደህና ይሁኑ ብቻ። ለምንድን ነው የምትወጠሩት በሰው ሐሳብ በሰው ህይወት? ተዋቸው። ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ። ሆስፒታል ምናምን ስንወስደው አይቀመጥም፣ በሽንቴን ብሎ ያመልጠናል። እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰልኝ። እናንተ ይሄንን መቆጣጠር አልቻላችሁም? ስልኩን መቀበል አልቻላችሁም? እንቅልፍ የለንም። ካሁን መጣው ነገር ያረጋናል ምናምን ነው እናረጋለን። ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁኝ። ከህይወት አይበልጥም። አላመንኩትም። በቃ አሁን የመጨረሻ የሶፎንያስ ቤተሰቦች ከባድ ችግር ውስጥ እንዳሉ እንግዲህ እየተናገሩ ነው። እሱም ከገዳም በብዙ ላይፍ ተፈትኖ እንደወጣ ተናግሯል። ግን በጣም ነው የሚያሳዝኑት
ነሽ ቆሻሻ ነሽ ቆሻሻ ወጭጅ እስኪን ምን አርገው ነው እንዴ ቆንጅና ማይምጡ እንዴ እኔ አልተጣረም ዝም ብለ ቆራሰው ታጣሪ እንጂ እነሱ ሳይመጡ ልቆርሶ ነው እንዴ አንተ ለምንድን ነው የሆነ ነገር በተደረገው ቁጥር ተጣሪ እንቱ ምናምን አንቺ ምንድነው እየተናገርሽ ያለ ምን ተናገርኩ ግልጹን ነገርኩ አዎ የሆነ ነገር በተደረገ ቁጥር ይቅመሱ ይብሉ ይጣጡ ቂጣ ጋግረሽ ላበጥበጠሽ እነሱ ያልቀመሱ ታዲያ ማን ሊቀምሰው ነው እንዴ የሰራው ለነሱ ማብላት ሆነ እንዴ እናትና አባቴ እኮ ናቸው እና ቢሆኑ አንቺ እንዴት ነው የሚያናግርሽ እንዴት አልተናገርኩም እንዴ ትክክለኛ ነገር ነው ነገርኩ እያሰብሽ ነው የምትናገር አዎ እያሰብኩ ነው የምናገር እና እናትና አባቴ ያልቀመሱ ማን ሊቀምሰው ነው እንዴ እና ቡና በፈለቁት ንጣጡ ቂጣ በጋገርኩ ቁጥር ነው ብሉ ልበላቸው እና ታዲያ እነሱ ያልበሉ ያልጠጡ ማን ሊበላ ማን ሊጠጣ ሁለቱም ሐሳብ እንደውም ወቀው መልመድ አለብሽ እንግዲህ ምንም ነገር አልተጣራ አረጋዱቅ ስሚ እዚህ ደረጃ እንድደርስ ያደረጉኝ እኮ እነሱ ናቸው እና ቢሆኑ ትዳር ይዛል እኮ እና ትዳር ቢስ እንዴ አንተ ነው ያገባው እኮ እነሱን አይደለም ያገባቸው እየሰራው እየጋገርኩ እያፈለው ለነሱ ማጠጣቸው ልክ ነሽ እና እነሱን ተደብቂ ልብላ ለጠጣ አዎ መተው አለብን እንደውም እንግዲህ አዎ አንቺ እንዴት ነው የተቀየረሽ አልተቀየረ ምን አይነት ሰይጣን ሴት ነው ይሆንሽ አልሆንኩ ግልጹን የነገርኩ እንግዲህ በእናትና በአባት ፈርድ ነበር ግን እንደናንተ አይነት ምራት እየተፈጠረ ልጅ ከእናትና ከአባት ያቆራርጣል ምን ለማለት ፈልገህ ነው እየነገርኩሽ እኮ ነው እንዴ አንቺ ምን አይነት ቆሻሻ ሴት ነሽ እንዴት ነው የምታስብ ቢያንስ እናትና አባቴ መሆናቸውን ዘነጋሽ እንዴ አልዘነጋሁም ዘነጋሽ እንጂ አልዘነጋሁም አንቺ እንዴት ነው የሚያናግርሽ እንዴት ነው የምታስቢ ወጥበል ጭራሽ ከእናትና ከአባቴ ልታቆራርጪ ነው ስሚ ምንም ብትሆኚ ከነሱ አላስበለጠሽም እንጂ ቆሻሻ ነሽ ቆሻሻ ውጭ በጣም የሚገርም ትምህርታዊ ድራማ ነው አይ ላይክ እናንተ ብትሆኑ ምንድነው የምታረጉት በጣም ተመችቶኛል ድራማ ከሆነ አክቲንጋቸው ኤቭሪቲንግ ስቶሪውም ይሄ በቃ የብዙ ሰው ችግር ነው ትዳር ውስጥ ከገባችሁ በኋላ አይ ምንድነው የምታስቡት እናንተ ብትሆኑ በተለይ ለሚስቶች ነው እኔ ቢጤ ብዙም አያሳዝነኝም ማለት በጣም እኔ ቢጤ ብዙም አያሳዝነኝም ማለት በጣም አንጀቴን የሚበላኝ ሰው ቢኖር መለመን አሳፍሮት ወይ መነመን ሳይችል ለብሶ ጤነኛ መስሎ አምሮ የቸገረ ሰው ነው የሚያሳዝነኝ ምክንያቱም የኔ ቢጤ አንደኛው ስሙን ይዞ ወጥቶ ቸገረኝ ብሎ እየለመነ ስለሆነ እስካወራችሁ ድረስና ደግሞ እስከጠየቃችሁ ሰው ድረስ የሚችል ሰው እናንተን ይረዳል ወረዲ ይሄ ሰውዬ እየለመነ ነው የኔ ቢጤ ነው ተብሎ ይረዳል ግን ይሄን ማድረግ ያቃታቸው የጨነቃቸው ለብሰው ሰውነት ይዘው በጣም ብዙ የቸገሩ ሰው አለ ባይዘወይ በጣም ብዙ ሰውና አንጀቴን ብልት የሚያደርገኝ እንደዛ አይነት ሰው ነው ስለዚህ እናንተ የግድ ከተረዳችሁት እንደዚሁ አይታችሁ ከጎናችሁ ያለ ጓደኛ ሊሆን ይችላል እናንተ ተሽላችሁ ቤተሰብ ሊሆን ይችላል እህት ወንድም የግድ አፈውጥቶ የሚነግራችሁ ነገር እስኪኖር ድረስ አትጠብቁ በየትኛውም ነገር ሰፖርት ማድረግ ካለባችሁ ማድረግ አለባችሁ ወጥቶ አፉን እስከሚያወጣ ማያወጣ ሰው አለ ግን የጨነቀው ብዙ ሰው መፍትሄ ያጣ እኔ በአሁኑ ሰዓት በጣም በስራ ዙሪያ ሰሞኑን አጠገብ የማያቸው ወጣት ልጆች በጣም በቃ እንጃ 28 26 27 ውስጥ ያሉ ልጆች የመጨረሻ የላይፍ ስትረስ ውስጥ ገብተው ግን ሰው በቃ የማይረዳቸው በቃ በቃ አትረዷቸው ግን በጣም ከስትረስ ውስጥ ያሉ ልጆች እኔ አይቻለሁ ምሳሌና በጣም መረዳዳት ካለባችሁ ቤተሰብም ይሁን ምንም ሰው አፉን አውጥቶ እስከሚለምን ድረስ አትጠብቁ የግድም ያላወሩ ብዙዎች አሉ ብዙዎች ልብስ ይጨነቃቸዋል ብዙ ይቸገራቸዋል ብዙ ሰው በቃ በዳና ቤት ውስጥ እየኖር የሚያጣማል መለመን የጨነቀውና እንደዛ አይነት ሰው በጣም የሚያሳዝነኝ እኔ በጣም አንጀቴ የሚበላኝ ሰው እንደዛ አይነት ሰው ነውና በዙሪያችሁ አሉ የግድ የኔ ቢጤ ስያሜ ይዘው እስኪለምኗችሁ ድረስ አትጠብቁ በምትችሉት እግዚአብሔር በፈቀደ በሐሳብ በምንም በብዙ ነገር በገንዘብ ልብስም ምንም ስራ ማሰራትም ብዙ ነገሮች ሰፖርት የምታደርጓቸው ሰዎች አሉ ለሚችል ሰው አደርጋለሁ ለሚችል ሰው የግድ የሆነ በጎ አድራጎት ብቻ እየተፈለገ
የማድረግ ግዴታ የለባችሁ። ብዙ በዙሪያችሁ ይኖራሉ እንደዚህ አይነት ሰዎችና የግድ እስክትለመኑ አትጠብቁ። እኔም ብዙ ጊዜ እንደዚህ ነው የማስበው። በጣም ብዙ ስፔሻሊ ወጣቶች ሆነው ትንሽ ነገር በጣም ትንሽ ነገር እኮ ነው የሚያስፈልጋቸው ምናምን፣ ግን የሚረዳቸው ሰው የለም፣ የሚረዳቸው ሰው የለም። አቅም ያላቸው ይመስላሉ። በጣም ስትራግል እያለፉ ብዙ ችግሮች ውስጥ እያለፉ ግን አለ አይደል በቃ ይሄ ሰፖርት የሚፈልጉ ትንሽዬ እኮ ነች ደገፍ ማድረግ የሚፈልጉ። ልመና ውስጥ የተሰማራ ኦልሬዲ ስራ ላይ ነው፣ ጥሩ ቢዝነስ ላይ ነው እሱ። እኔ ባልሰጠው ሌላ ሰው ይሰጠዋል፣ የሆነ ሰው ባይሰጠው የሆነ እየኖረበት ነው። ግን ይሄኛው ምንድነው እየታተረ ነው፣ የአቅሙን እየሞከረ ምናምን። ያ ትንሽ ብቻ ግን ላስ ነው ማረጋ በእንጀራ ሽሚያኒንግ ዛሬ ሰላላችሁ ስፔሻል ኦ0 መጀመሪያ በርበሬ ላረጋለሁ። አርጊስቲ እንዴ ሚጥሚጣ ጥባት ሚጥሚጣ ላረጋለሁ። ተደፈዩ በቃል ቅቤ ላረጋለሁ። ስፔሻል አዋዜ ልሰራለን። ሎሚ ልቆርጣለሁ። አሁን ልትጨመቅ እኔ በጥንቆራ ጥንቀራ ናት። እስቲ ጨመቂ። አሁን ጨው ላረጋለሁ። አሁን ሻይ ላረጋለሁ። እናንተ ሻይ ካልፈለጋችሁ እናንተ አልኮ ማድረግ ልትችላላችሁ። እናንተ በሻይ ሰርታችሁ ልትጠቃላችሁ። አሁን አማስላለሁ። ምስል Hey, stop hurting. 3 ቀጥኛ ነው የሚለው። ያቴ ሰራች አውዜ ስፔሻል አውዜ ናት። ላስ ነው ማረጋ በእንጀራ እዚህ ጋር እንጀራ አለኝ ልትቀመስ። ውጣ ልትጣማለች ግን ልታቀጥላለች። የሚናት በጣም ነው የሚጣፍጠው። ቤታችሁ ስሩ። የምትፈልጉ ምግብ ካለ ኮሜንት ላይ ጻፉ። ኮፒ ሼር ላይክ አድርጉ። ከፈለጋችሁ ፎሎ አድርጉ። ባይ። በጣም ኢንተርናሽናል የሆነች ልጅ አለች። ባይዶይቺ ልጅ ተቆጣጥረዋለች ማለት ይቻላል። አፍሪካ ላይ ብዙ ሰው እየሰራበት ነው ያለው የተለያዩ አፍሪካ ሀገራት እና ሪያክትም እያደረጉባት ነው። በጣም ወደዋል። ኦኬ እነዚህ ልጆቻቸውን ይዘው እየመጡ ነው። የእሷ በጣም ቫይራል እየወጣ ብዙ ሚሊዮን እየታየ ነው እና ብዙ የአፍሪካ እናቶች ምናምን ልጆቻቸውን በዚህ ዘፈን እያሰሩ ነው እና ሌላኛዋ ኢትዮጵያዊ ኢንተርናሽናል ኮንቴንት ክሬተር ልትሆን ነው ማለት ነው። በጣም ነው የሚያምርባት። በቅርቡ ጠብቋት። በጣም በቅርብ ጊዜ ውስጥ በጣም ኢንተርናሽናል በጣም ቫይራል እየወጣች ነው። በጣም ማለት ነው። ዛሬ ያለንበት ቦታ ጫት በጣም አለና ምርቃና ምን ይመስላል የሚለውን ነገር አብረን እናያለን። እንደምታዩት እነዚህ ዛፍ እንዳለ ጫት ናቸው። ያው ወተን እንሰብራለን ማለት እንዴ። ጫት እንደዚህ ነው እንዴ? እንግዲህ አሁን ልንሞክረው ነው። ይሄን ያህል ነገር ነው። መረቀሽ እንዴ ዳውዲ? ጫቱ አለቀ። እባክህ ይጨመራል። ሌላ እናምጣ። እንግዲህ ያ ሰላላ መረቀነ ሌላ ጨምረናል ማለት ነው። ኧረ ይበቃል በእናትህ። ኧረ እባክህ ጫት እንጨምር እባክህ።
እንግዲህ ሳንመረቅ እንጫቱ አልቆብናል። ቀጣይ በደንብ እንሞክራ እንዴ ኳስ ያንተ ከምርቃናም አለፈ። ባይዘቡኝ ገጠር መጥቼ ማለት ነው ንብ ነደፈኝ ማር ለመብላት መጥቼ ማለት ነው። ቂጤን ነደፈኝ በጣም እንደዚህ አበጣብኝ። ቂጤን እንዲያድግ እንደዚህ እንዲያብጥ ንብ ማስብላት ቂጤን ነደፈኝ እንዴ ንብ ነደፈኝ ማር ለመብላት መጥቼ ማለት ነው። ቂጤን ነደፈኝ በጣም እንደዚህ አበጣብኝ። ቂጥሽ እንዴ የት ሆነሽ ከማን ጋር እና እንዲያድግ እንደዚህ እንዲያብጥ ንብ ማስብላት ማስነደፍ ይሻላል ማለት ነው። ኦኬ ያላቀ አረ ወይኔ እንግዲህ እንዴ ቂጤን ነደፈኝ የት አገኘው? በእናትሽ የት አግኝቶት ነው? እንዴት የት ተገናኝታችሁ ነው? አትሌት ቀነኒሳ በቀለ ከበደኝ ትቼ ለመግባት ከበደኝ የሆነ አባት ከበደኝ ባይኔ ፈለጉ ከበደኝ አዙር ፊት እንዴ በጣም ነው የሚመስለው። ቀነኒሳን ነው የሚመስለው በጣም አይቼዋለሁ። ሌላ ቪዲዮ ላይ ወንድሙ ነኝ ምናምን ብሎ ማጥራ አገናኙኝ ሲል ግን እንዲህ በጣም ይመሳሰላሉ። መቼም የቀነኒሳ ወንድም ሆነ ቃሪያ አትሸጥም። ኤኒዌይዝ ማለት ነው የዛሬው ቪዲዮ ይመስል ነበረ። ፈታ ዘና ብለናል። እንደገና የነጃኒን ቪዲዮዎችም ቼክ አድርገናል። የሶፎንያስን ቼክ አድርገናል። ሰው በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። ዋና ፋሚሊ ዋና ተቆጣጣሪ ፈላጭ ቆራጩ ነው። እስከዚህ ሰዓት ድረስ ግን አይታችሁ ላይክ ካላደረጋችሁ ላይክ አድርጉ። ቪዲዮአችን በደንብ ሰው ጋር ቡም እንዲል ማለት ነው። ፒስ